ካለሽ ጠይቂ ማለት ስለ ካባም ስለምንም ስለምፈልግ ጥያቄ ጠይቂ። እሺ አሁን እናንተ ባለፈው ኢብሮ ጋር ስጠይቅ ነበርና ጨረቃ በእስልምና አይመለክም። ምንም ጨረቃ ስለ ጨረቃ የተጻፈ በቁርአንም ሆነ በሐዲስ ላይ የለም። ጨረቃ ለእስልምና የደነገገ አንድም ሐዲስ አንድም ቁርአን የለም ብሎኛል። ጨረቃ በእስልምና ምንም አይነት እንትን ነገር ከሌለው ለምንድን ነው በየመስጊዳችሁ ላይ በየምግብ ቤታችሁ ላይ አሁን ምግብ ቤት ራሱ እስላም መሆኑ የሚታወቀው ጨረቃ ከተደረገበት ነው። እሱን ተውና ደግሞ ረመዳን ጾም ጾማችሁ ጾሙ ሊፈታ ሲል ጨረቃ እስክትወጣ እስክትወጣ ይሁን እስክትገባ አላውቅም፣ ብቻ ጨረቃን ተከትላችሁ ነው ጾም የምትፈቱት። ጨረቃ በእስልምና ሃይማኖት ውስጥ ምንም አይነት እንትን ከሌላት ለምንድን ነው ጨረቃን የምትከተሉት? ለምንድን ነው አንድ ወር ከተደነገገላችሁ አንድ ወር ጾማችሁ ነው የማትፈቱት? አሪፍ ጥያቄ ነው። ራሱ ማለት ማንም ሰው አንድ አይምሮ ያለው ሰው ሊጠይቅ የሚችለው ጥያቄ ነው እና ምንም እንትን የለውም ራሱ ማለት ነው። በቁርአን ውስጥ ፀሐይና ጨረቃ የጊዜያት አምላካችን አለ ለምን እንደፈጠራቸው ሲናገር በሱረቱል አንዓም ምዕራፍ 6 ቁጥር 96 ላይ ፀሐይና ጨረቃን ለጊዜ መቁጠሪያ አድራጊ ነው ይላል። እንደውም ሱረቱ ዩኑስ ምዕራፍ 10 ቁጥር 5 ላይ ስትመለከችው ፀሐይና ጨረቃን የዓመታትን ቁጥር ታውቁበትና ለእነሱ መስፈሪያዎችን ይለካ ነው ይላል። ዓመታት የምናውቅበት ነው። የዘመን አቆጣጠሮች በሁለት ይከፈላሉ። የምታውቂያቸው ቀመርያና ሸምስያ ይባላሉ። ወይም ደግሞ ሉናር ካላንደር እና ሶላር ካላንደር ተብለው የፀሐይ አቆጣጠርና የጨረቃ አቆጣጠር ተብለው ለስንት ይከፈላሉ? ለሁለት ይከፈላሉ ማለት ነው። የፀሐይ አቆጣጠር አንድ ዓመት የሚቆጠረው 365 ቀን ነው። የጨረቃ አቆጣጠር ደግሞ አንድ ዓመት ማለት 354 ቀን ነው። ይሄ ነው። ይሄን እውቅና ኢቭን ባይብልም ይሰጣል፣ አይሁዶችም ይሰጣሉ፣ ሁሉም ናቸው የሚሰጡት ማለት ነው። ለምሳሌ በባይብል ስትመለከችው ኦሪት ዘፍጥረት ላይ ስትመለከችው ምዕራፍ 1 የማን የሚጮህ የሆነ ጩኸት ነገር ይሰማኛል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 16 ላይ ስለ ፀሐይና ስለ ጨረቃ ሲናገር ምን አለ? ሁለት ታላላቅ ብርሃናቶችን አደረገ አለ። ምን ያደርጉ ዘንድ አለ? ቁጥር 11 ላይ ቀንን ሌሊትን ምልክቶችን ለዓመታት ይሁኑ ብሎ ነው ሲፈጥራቸው። ፀሐይና ጨረቃ ጊዜን ዓመታትን ታውቁ ዘንድ ነው የተፈጠሩ ተብሎ ነው የተባለው። ትምህርታችን አንድ አይነት ነው። እናንተ የምትጠቀሙበት የምን አቆጣጠር ነው? የፀሐይ አቆጣጠር ነው። በፀሐይ አቆጣጠር አንድ ዓመት ማለት ስንት ነው? 365 ቀን ነው። የጨረቃ አቆጣጠር ደግሞ አንድ ዓመት ማለት 354 ቀን ነው። በጨረቃ አቆጣጠር አንድ ወር የሚባለው 30 ቀን ነው በአቬሬጅ ራሱ ማለት ነው። በፀሐይ አቆጣጠርም አንድ ወር የሚባለው አንዳንዴ 28 ይመጣል፣ አንዳንዴ 29 ይመጣል፣ አንዳንዴ 30 ይመጣል፣ አንዳንዴ 31 ይመጣል። 30 በአቬሬጅ ላይ የተቀመጠ ቁጥር ነው። አንድ ወር ማለት 30 ቀን ነው የሚለው ነገር ያለው ማለት ነው። ከዛ አንጻር ነው እኛ ምንድነው የምናረገው? ጨረቃን ተከትለን ጾም የምንፈታበት ጾም የምንይዝበት ነገር ምናምን ነገር ጥንትም ጀምሮ የነበረ ነገር ነው። ለምሳሌ ኦሪት ዘኍልቍ ምዕራፍ 10 ቁጥር 10 ላይ በደስታችሁ ቀን በበዓላችሁ ዘመን በአዲስ ጨረቃ ስታዩ በዓላችሁን አክብሩ የሚል ነገር አለ። መባቻ ነው የሚለው አማርኛው። የእንግሊዝኛው ብትመለከችው የአዲስ ጨረቃ ይላል። ጨረቃ ስታዩ በዓላትን አክብሩ ብሎ ነው የሚያስቀምጠው። እስቲ ዘኍልቍ 10:10 ላይ ያወጣላት አንዴ ሐሰንዬ። ዘኍልቍ 10:10 ላይ ያወጣላት እና እንግሊዝኛው ነው ይታይሻል። በደስታችሁ ቀን በበዓላችሁ ዘመን በወር መባቻ ይላል። የወር መባቻ የሚለውን እንግሊዝኛው አዲስ ጨረቃ ነው የሚለው። በዕብራይስጥም ቆደሽ ይለዋል። ቆደሽ ማለት አዲስ ጨረቃ ማለት ነው። ጨረቃ ስታዩ ይታይሻል። ኒው ሙን ይላል አይደል? አዲስ ጨረቃ ብዙ ቦታ ላይ ነው ያለው። አዲስ ጨረቃ ይላል። መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይም በአዲስ ጨረቃ ቀን በከፍተኛው በዓል ቀን መለከት ንፉ ይላል። አዲስ ጨረቃ ስታዩ በዓላችሁን አክብሩ ይላል። ባይብላችሁ የእናንተ መጽሐፍ ላይ መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይ ማለት ነው። 81 ቁጥር 3 ላይ ይታይሻል። በመባቻችሁ ቀን በከፍተኛ በዓላት ቀን መለከት ንፉ ይላል። እንግሊዝኛውን አንድ ያድርግላት ይታይሻል። ወይን ዘሙኒዝ አለ ፉልት ሲሆን አለ ጨረቃ በሚሞላበት ሰዓት ላይ ጨረቃ አይሹ ጨረቃ ስታደርጉ በዓላት ታከብራላችሁ ማለት ነው ብሎ ነው ያስቀመጠው። ሌላው እንደምትመለከችው መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ ጨረቃን ለምን እንደፈጠረ ሲናገር መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ
የሚረብሽ ነገር አለው። መክሌትዬ ሚዩት አድርጊውና መዝሙረ ዳዊት ሲታይሻል ምዕራፍ 104 ቁጥር 19 ላይ ምን አለ? ጨረቃን ለጊዜዎች አደረገ ይላል። ፀሐይ መግቢያውን ያውቃል አለ። ጨረቃን ለጊዜዎች አደረገ አይደል? ጊዜዎችን ወራት የምናቅበት፣ ዕለታት የምናቅበት፣ ዓመታት የምንቆጥርበት ጨረቃ እንዳለ ይናገራል ማለት ነው። መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ እናየውና ከዛ ደግሞ ለምንድን ነው ምልክትነት የተጠቀሙበት የሚለውን ደግሞ እናየዋለን ማለት ነው። ታይሻል መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ መጽሐፈ ሲራክ አይ ቲንክ የያዝከው መጽሐፍ 80 ያዱ አይደለም። አብሽር 80 ያዱ ላይ ነው ያለው። መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ እና 7 አላገኘውም። መጽሐፈ ሲራክ በቁርአንማ አሳየናት እኮ በቁርአን አሳየናት። ሁለት ጥቅሶችን አሳይተናል። ፀሐይና ጨረቃ አሁን አገኘው 43 መጽሐፈ ሲራክ ምዕራፍ 43 ደርሶ አዛዥ የምትሆኑት ነገር ያሰቀኛል። ከስር ሆናችሁ ልጅቷ ከቁርአንም ሰጥቻታለሁ። አሁን ደግሞ ከባይብል ከራሷ መጽሐፍ ውስጥም እንዳለ እንድትረዳው ነው። እሺ መዝሙረ ዳዊት ማነው? መጽሐፈ ሲራክ ምዕራፍ 43 ቁጥር 6 እና 7 ይታይሻል። እሺ ምን ይላል? ጨረቃን ለሁሉም የዘመን መለኪያ ናት፣ ለዓለም ሁሉ ምልክት ናት። በእርሷ ቀን ይለያል፣ በጨረቃም የበዓላት ምልክት ይታወቃል። እኛ ጾም መያዛችን ጾም መፍታታችንን ጠብቀን ጨረቃ የምናደርግበት ነገር መጽሐፋችሁ ላይ አለ። እሺ ይሄ ጨረቃ የጊዜ አቆጣጠር ከሆነ እኔ የማውቀው ኦቶሚኒዮ ቱርክ ነው አይደለ? በመስጊድ ላይ አውጥቶ የሰቀለው እንዲሁም በባንዲራቸው ላይ ያደረገው ጨረቃ ምልክቱን አሁን ጊዜ እንትኑን ነው ለምን እንደምንጾምና ጾም እንዴት እንደምንፈታ ወራታችንና አመታታችን ለምን በጨረቃ አቆጣጠር እንደምንቆጥር ነው መጀመሪያው። አሁን ምንድነው መሰለሽ መስጊድ ማማ ላይ ሲደረግ ወይም ባንዲራ ላይ ምናምን የሚለው ነገር በቅርብ ጊዜ ነው የመጣው። በ13ኛው በ14ኛው ክፍለ ዘመን ነው የመጣው። ለምን ክሩሴድ ዋር በሚባለው የመስቀል ጦርነት የሚባሉት ክርስቲያኖች መጥተው ሙስሊሞችን ከምድረ ገጽ እናጠፋለን ብለው 9 ጊዜ ጦርነት ሲያደርጉ ምልክት ይዘው የመጡት መስቀል ነው ይዘው የመጡት። ያኔ ምን አደረገ እሱ? ለምልክትነት ሙስሊሞችን በጦርነቱ ለመለየት ተብሎ ምን አደረገ? ጨረቃና ኮከብ አድርጎ ይዞ መጣ እሱ። ሃይማኖት ጋር የተያያዘ አይደለም ራሱ ማለት ነው። እኛ በመስጊድ ማማ ላይ የሚደረገው ለምን እንደሆነ ታውቂያለሽ? መስጊድ የቱ ጋር አለ የሚለው ነገር ሰዎች እንዲለዩበት ብለው ነው ሰዎች ያደረጉት እንጂ ያላ ትልቁ ቤት። ሌላ ጥያቄ አለሽ? ኡስታዝ እስኪመጣ አላል አድርገሽ ጥያቄውን ሳይከብድ። በነገራችን ላይ ሀሰኑ እሷ ብቻ ሳይሆን ሌሎችም ጠያቂዎች ማለት ነው ኡስታዝ ጊዜ ሰጥቶ ኡስታዞች ከእናንተ ጋር ያወሩ ኮሜንቶች እንዲህ ያሉኝ ስትሉ ትንሽ ኡስታዞቹም ቅር ይላቸዋል። እና ኮሜንቶቹ ፍለጋ እኮ አይደለም የመጣ ነው። ሁላችንም ቢሆን ማን ነው ትምህርቱንና ኡስታዝ ፍለጋ እስከመጣን ድረስ ኮሜንት የፈለጉት መጽሐፍ እንደውም እነሱን መናቅ ነው ያለብን። እኛም አንደግፋቸውም። ወላሂ የሚሳደብ ሰው ማለት እስልምናን አይወክልም። ልንገራችሁ እስልምና በጭራሽ ማለት ነው። እስልምና ተሳዳቢ ሀታ የቤት እኮ 3 ህጎች አሉት። አንደኛ ደረጃ ጫጫታ ውለን ሆነ አለመግባት፣ ሁለተኛ ደግሞ ከገባን በኋላ ጣልቃ አለመግባት፣ ሶስተኛ ደግሞ በኮሜንትም የትኛውንም አካል ገስትም ላይ መሳደብ አይቻልም። ሙስሊሞች ራሳቸውን የቤቱን ህግ እያጠፉ ያሉት እንግዲህ ታዲያ የቤታችን ህግ እኛ ካላከበር ነው ማን ነው የሚያከብረው? ከሌላው አካሎች ምን ተለየን? ጣል የምናደርጋት ኮሜንት እኮ ቀላል አይደለችም። ገስት ላይ ሆኖ ለሚያወራ ሰው ማለት ነው። እና ይባካችሁ ለኸይር ነገር በርዘጊ መሆን የለብንም። ቢያንስ ሌላው ማስከበር ቢያቅተን የራሳችን አለቃ መሆን ቢያቅተን አይገባም። ትልልቅ ሰዎች ነን ነው። አዎ የምር እኔ መጥቻለሁ። የምትረብሹት ሰው ጥያቄ እንደፈለገ እንዳይጠይቅ ሼም ይዞት አፍሮ ዝም እንዲል ነው የምታደርጉት። እኔ በነገራችን ላይ ውስጤ ጥያቄ ከፈጠረብኝ
ከመጠየቅ ወደኋላ አይደለም። ምክንያቱም ማወቅ፣ መማር፣ እውነቱን መያዝ ነው የምፈልገው። ለዛም ነው ረፉ ጥያቄሽን እየመለሰልሻለሁ። ከታች ያለው ኮመንት ያለው ሰው ነው ወይስ ከላይ ያለው ሰው ነው? ኖ ከላይ ያለው ነው። ግን አሁን ለምሳሌ እኔ ኦርቶዶክስ እምነት ተከታይ ሁኚ መስቀል ትሸከማላችሁ ምናምን ብሎ ሲሳደብ አንድ ሰው እምነቴን እየነቀፈ እዚህ ጋር ዝም ብዬ ጆሮ ዳባ ብዬ ልናገር አልችልም። በጭራሽ አልችልም። አይዞሽ ይሄንን እየቆየሽ ሚዩት ያደርጉታል ያለውን ሰው ሚዩት ያደርጉታል ማለት ነው። እንትናት ተከታታይ ያልኩሽ ለዛ ነው። ከታች ያሉት ኮሜንት ላይ ያሉትን ሰዎች አድሚኖች ሚዩት ማድረግ ይችላሉ። እንትንም አላቸው እንትን ስላሉ እነሱ ይቆጣጠሩት። እኔና አንቺ ከላይ ነን፣ አይመለከተንም። ከላይ እንትን ያውን አላያችሁም። ከስር እኮ አላይም እኮ ራሱ እኔንም እኮ የሚሰድቡ አሉ እኮ መክሊት። ክርስቲያኖች ብቻ ሳይሆኑ ሙስሊሞችን ዝም ብለው ወጋ ማድረግ ደስ የሚላቸው ሰዎች አሉ። ወጋ ማድረግ ደስ የሚላቸው ምክንያቱም እነሱም መፈመስ ይፈልጋሉ። አንዳንድ ሰዎች ቪዲዮ ላይ እኮ የሚሰሩብኝ ሁሉ አሉ። ሙስሊሞች ነው ስላላየሻቸው ነው እንጂ ዞር ብትይ እኮ ኧረ ሲጀመር ማለት ነው ሙስሊሞች ቪዲዮ ላይ የሚሰሩብኝ ሙስሊሞች አሉ እኔ ላይ ማለት ነው። እና ቪዲዮ ይሰሩብኛል እኔ ላይ ማለት ነው። እንዲህ ማለት ነው የነበረብህ፣ እንዲህ ማለት አይደለም ማለት የነበረብህ እንደዚህ ነው። እንትን ቤት አትግባ ይላሉ። አሁን አንዱ ምን ቪዲዮ ሰራብኝ መሰለሽ? ኤቲስት ቤት ለምንድን ነው የምትገባው? ኤቲስት ቤት መግባት የለበትም ብለው ቪዲዮ ሰርተውብኝ ከ6 ወር በኋላ ኤቲስት ቤት ተገኘ። ከዛ ለምንድን ነው ኡስታዝን እኮ ቪዲዮ ሰርተህበት ነበር ሲሉ ምን አገባችሁ መብቴ ነው። ደግሞ የት እንደምገባ ልትቆጣጠሩኝ ፈለጋችሁ እንዴ አላቸው። ገባሽ? የት እንደምገባ ደግሞ ልትቆጣጠሩኝ ፈለጋችሁ እንዴ? አታፍሩም እንዴ? ደግሞ እንዴ ምናምን ነገር እያለ ሲናደድ ነበር። ራሱ እኮ ቪዲዮ እኮ ሰርተውብኛል ለእኔ ኤቲስት ቤት እንዴት ይገባል ብሎ ቪዲዮ ላሰርቶብኛል ራሱ። እና ሰዎች የማይሰሩትን ነገር ነው እነሱ መፈመስ ሲፈልጉ እንደዛ ነው የሚያደርጉት። አንቺ ደግሞ ስማርት ነው መሆን ያለብሽ። ገባሽ? አስታበል ምናምን በያቸው አስታበይ ምናምን በያቸው። ስም የያዙ ልጆች እንደውም ኮሜንት ላይ አስገባት ምናምን ሲሉ ነው የሰማሁት። ምክንያቱም ባለፈው ኢብሮ ቤት ስጠይቅ ስለነበረ አስገባት ምናምን ብሎ ሲተባበሩ የነበሩ ከአንዳንዶቹ ውጭ ማለት ነው። ያው እየተሰደብክ ደግሞ መቆም ትንሽ ይከብዳል። ለዛ ነው ዛሬ የተሰደብሽ ምን ማለት ነው? አልጋባልጋማ አይደለም። አዎ ግን መክሊትዬ በውስጥም ብዙ ስድብ ይጠብቅሻል። በውስጥ በራሱ ብዙ እኔም ብዙ ነገር ነው የምባለው፣ ግን ቼክ አላረጋቸው። ምክንያቱም እውነትን ለማወቅ እስከመጣሽ ድረስ ያንን ጥያቄሽን ጠይቀሽ በተረዳሽበት መንገድ እንትን ብለሽ መውጣት ነው ያለብሽ እንጂ ለእነሱ ቦታ መስጠት የለብሽም። እኔ አሁን የሁሱና የዋሂድ ሚስት ነሽ፣ ስንት እየከፈሉሽ ነው፣ ተዋናይ ነሽ፣ ዳይሬክተር ነሽ ይሉኛል፣ ግን ቦታ አልሰጣቸውም። እዚህም ገብቼ መጥቻ አላወራለም። ምንም ቦታ ከሰጠሻቸው ትናደጃለሽም፣ እንድትርቂም እውነት እንድታቂ የማይፈልግ ሰው ነው እንደዚህ እንትን የሚልሽ። ስለዚህ አንቺ የራስሽን ወደ እንትናችን ሄድና አይ ቲንክ እኔ እወጣለሁ አሁን በቃ ብዙ ቆይቻለሁ። መክሊት ግልጽ ነው ይሄ የሞተ ሰውና ህያው የሆነ ሰው አንደኛ፣ ሁለተኛ ረሱል ሰለላሁ ዐለይሂ ወሰለም አማላጅ የሚሆኑት የቂያማ ቀን ነው። እሳቸው ብቻ አይደሉም አማላጅ የሚሆኑ፣ ሰማዕታት ራሱ አማላጅ እንደሚሆኑ ቁርአን ይናገራል። ማን ነው ሀዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። መላእክቶች በአሁኑ ሰዓት ራሱ አማላጆች ናቸው፣ የሰማይ መላእክት ማለት ነው። በምድር ላሉ ምዕመናን ይጸልያሉ ስልሽ ይለምናሉ ራሱ ለሙእሚናን ማለት ነው። ራሱ ማለት አማላጅ ማለት ራሱ ለማኝ ማለት ነው እኮ ራሱ። አንቺ ራሱ እኮ አማላጅ መሆን ትችያለሽ። ራሱ ደዋ አድርጊልኝ ካልኩሽ ኦልሬዲ ምልጃና እኔ ላታነካከኝ ተው ነው ኤግዛምፕል ነው እኮ የሰጠሁሽ። ኤግዛምፕል የሰጠሁሽ እና አማላጅ መሆን ያን ያለ የደረጃ ልዩነት እንጂ የሚያመጣው ሌላ ነገር አያመጣም። ግን በዚህ ላይ አሁን ለእንትን ልጆቹም ከትምህርት ስለመጡ ስላልተመቸኝ እንጂ ሌላ ጊዜ ስገቡ በጣም ሌላ የቀሩኝ ጥያቄዎች አሉ። እነሱን ውስጤን ክሊር ማድረግ ፈልጋለሁ። የሚጠይቀኝን ጥያቄዎች ማለት ነው። በደንብ ማወቅ የምፈልጋቸው ነገሮች አሉ። ለዛሬ ግን በጣም ነው የማመሰግነው። የምር አክብራችሁ ጊዜያችሁን ቦታችሁን ሰጣችሁ ስላዳመጣችሁ ለጥያቄ መልስ ስለሰጣችሁኝ ከልብ አመሰግናለሁ። አብሽሬ በድጋሚ በሚቀጥለው ስትመጪ ቃል ገቢልን። እዚህ ጋር አንድ ሰው እንኳን ቢናገርሽ ዝም ብለሽ ልታሳልፊያቸው። አጋሽ በሆንሽ ቁጥር ፈጣሪ ምን እንደሆነ ያበዛልሻል። እሺ ዝም በያቸው። አይንሽን ጨፍነሽ ብቻ ጆሮሽን ከፍተሽ አዳምጪ። ጆሮሽና ልቦናሽን እሺ እሺ። ለቀጣይ ያው ትምህርት ሆኖ ለሚቀጥለው ጆሮ አትመላቸዋለን። በኮመንት የሚሳደቡት እንጂ ሳታነቢው እኛ እናጠፋዋለን። ብዙ ባለስልጣኖች አሉ።
ከዚህ የተማርኩት ከትምህርቱ በስተጀርባ የተማርኩት ነገር ምንድነው? እውነት ቢመርም ለማወጥ ይከብዳል። አንዳንድ እውነቶች አሁን ቅድም እየተከራከረ አንዱ ልጅ እውነቱ ገብቶት ለማወጥ በጣም ይከብዱታል። ሞት ወይ ተጋዳይ ብሎ ትንሽ ያየው ነበረ። ሙሚን የሚለውን ነው ምዕመናን የሚለውን ነው። አዎ ግን ምን ምዕመናን አይ እሱ ጸባይ ያለው አንቺ ከዚህ በላይ እኮ የሚያጋጥም ሰው አለ። ከዚህ በላይ የሚያጋጥም ባለጌ ሰው አለ። እየሰደበሽ የሚያወራ ሰው አለ። እሱ ምንም አላረገም። አሁን እሱ እንደውም ምንድነው እኔ እንደውም የመሰለኝ ያልተረዳው ነገር ያለ ነው። ሆን ብሎም ቢሆንም እኔ አላቅም። አሁን ልቡን ግን ምጥረው የነበረው ነገር ምንድነው ልጁ እንዲረዳ ነው የምፈልገው እንጂ በሌላ መልኩ አይደለም ያየሁት። የእሱን አካሄድ የእሱን እንትን ማለት ዝም ብሎ ነው ለመጨማለቅ ነው የመጣው ምናምን ብዬ ማውረድ እችላለሁ። ግን ምናልባት ያልተረዳው ነገር ካለ አንዴ ከተረዳው በጸባይ ስለሚያዋራኝ እስከ መጨረሻው ድረስ በትዕግስት ማውራት ትችያለሽ። ባለጌ ሲሆንብሽ ምን ሲሆንብሽ ከዛ የባሰ ነገር አለ እና ምን ለማለት ፈልጌ ነው እኛ ራሳችን እዚህ እንሰደባለን ለማለት ፈልጌ ነው። ብትሰደቢ ምን ብትይም ብሰልሚም ራሱ ይሰድቡሻል ሙስሊሞች፣ ታች ያሉ ሙስሊሞች ማለት ዲናቸውን በስነ ስርዓት የማያውቁ ማለት ነው አኽላቅ የሌላቸው ሰዎች ይሰድቡሻል። ሊያከፍሩሽ ላይ ይችላሉ። ማወቅ አለብሽ ራሱ ማለት ነው። አሁን አንዷ ቃልን ባለፈው ስታከብራት ነበረ ራሱ አንቺ የሰለምሽው ከዚህ ምክንያት ነው ምናምን አላህ ነው ገይቡን የሚያውቀው። ግን አንቺ የሰለምሽው በዚህ ምክንያት ነው እያሉ ያከፍራሉ። እንደዚህ አይነት ያደርጋሉ። እና ምን ለማለት ፈልጌ ነው ጥንቃቄ አድርጊ፣ አትከታተይ ለማለት ፈልጌ ነው። ማወቅ ያለባቸው ነገር ምን መሰለህ፣ አንድን ሰው ያለምንም ምክንያት ውስጡ የሆነ ጥርጣሬ አይፈጥርበትም። ለምሳሌ አሁን እኔ 24 ዓመቴን ያዝኩት ጥቅምት 19 አሁን በዚህ ወር ማለት ነው። 24 ዓመት ሙሉ ሳመልክ የነበረውን ነገር ድንገት ውስጥ የጥርጣሬ ሲፈጥርብኝ ይሄ ድንገት አይደለም። አንድ ፈጣሪ እውነቱን ሊያሳወቀ ሲመራክ ነው። ይሄን ነገር መረዳት መቻል አለባችሁ። ሁለተኛ ነገር ደግሞ ብከራከርም አዎ ይገባኛል መከራከር፣ ብጠይቅም ማስረጃ አምጡልኝ ብዬ ባፋጥጥም ይገባኛል። ምክንያቱም 24 ዓመት ሙሉ ቤተሰቦች ከአባትህ እናትህ ሲያመልኩት የነበረውን ነገር ልክ አይደለም ስትለኝ ልክ እንደሆነ ለማሳየት መጣጠር ይሄ የሰዋዊ ማንነታችን ነው። የሰው ልጅ ሁሉ የሚያደርገው ነገር ነው። ግዴታችን አሁን ለምሳሌ አንተ ኢየሱስ ክርስቶስ አይ አምላክ አይደለም ነብይ ነው ስትለኝ እንዴ አምላክ ነው ብዬ ልከራከር ይችላል። ይሄ እውነት ነው። በቃ ያለ ምድር ላይ ያለው እውነት ነው። ሕፃን ልጅ ቢሆን ችግር የለውም። በአንዴ ሀሳቡን ልታስቀይሮ ትችላለህ። ግን ይከብዳል። ቀስ ብለሽ እንትን በይ። የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ህይወት ጉዳይ ነው። የጀነትና የጀሃነም ጉዳይ ስለሆነ ጊዜ ሰተሽ አጥኚው። ይሄ ስሜት የሆነች የምትገቢበትም ነገር አይደለም። እንዳልሽውን ሕፃን ልጅ አባብለሽ የምትወስጂውም አይደለም። ህይወትሽ ነው። ለአንቺ የሚጠቅምሽ ነገር ነው። የሚበጀውን ከሚፋጀው የለየሽ ነሽ። 24 ዓመት ማለት በጣም ትልቅ ነው። ትልቅ እድሜ ነው። 24 ዓመት ማለት በጣም ኦልሞስት ለአቅመ ትዳር የደረሽ ሴት ነሽ። በደም አይመሩም። ፊዚካሊ፣ ሜንታሊ፣ ስፒሪቹዋሊም ማቹርድ ነሽ። አሁን ሳስበው ማለት ነው። አንቺን ሳስበው ማለት ነው። እና ዝም ብሎ ማንም ዝም ብሎ የሚጨንብሽ ሰው አይደለሽም። ስለዚህ በሪስፔክት ማድረግ አለብን። አንቺ ማክበር አለብን። ሀሳብሽን ማክበር አለብን። የምታምኝበትን ነገር ማክበር አለብን። የአንቺ ካላከበርኩልሽ የኔንም ልታከብሪኝ አትችይም። አንቺን ካላዳመጥኩሽ አታዳምጪኝም። እንደዛ ነው ያለው ነገር ማለት ነው። እና ግድ አይደለም አንድ ሃይማኖት፣ ሁለታችንም አንድ ሃይማኖት የመከተል መሆን የለበት። ጥያቄሽን ብቻ አድሬት ማድረግ ነው። ከዛ በኋላ ትሰልሚያለሽ አሰልም የሚለውን የኛ ፋንታ አይደለም። ካላህ ጋር የምጨርሺው ነገር ነው። ካላህ ጋር የምጨርሺው ነገር ነው። ገባሻል? ያልጨረሽው ነገር ካለ ጠምዝዙ አታሉኝ የማደርገው ነገር አይደለም። ራሴ እሱን ነው ብለሽ እና እንደዛ ነው። ቀጥኛው መንገድ አለ ይመራሽ። የቅድሙ ጥያቄ እንቀጥል ወይስ እኔ ልውጣ? እስቆዩ ከሆነ ጠይቂና እንትን በል። እሺ እንትን በል እና ዙር እኛ ጋርም እየደረሰ ነው። እስከምትመለስ እኛ አለን ኡስታዝ አብሽር። እኛ ኢንጅል ነበር ቀደም የጠየቅኩት እና ኢንጅል ምን ማለት ነው? እና ኢንጅል መጽሐፉስ እንደ መጽሐፍ ነው ወይስ ምንድን ነው? ኢንጅል ማለት ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠው ኪታብ ነው። ሱረቱል ማኢዳ ምዕራፍ 5 ቁጥር 46 ላይ ታገኘዋለሽ። ሱረቱ ሐዲድ ምዕራፍ 57 ቁጥር 27 ላይ ታገኘዋለሽ። ለኢሳ ኢብኑ መርየም አለይሂ ሰላም አላህ ኢንጅልን ሰጠ ነው ይላል። ኢንጅል ማለት የቃሉ ትርጉም ምንድነው? አንገሊዮ ከሚለው ጋር ከአረማይስጥ ጋር ተመሳሳይ ነው። የምስራች ማለት ነው ትርጉሙ። የቃሉ ትርጉም ኢንጅል ማለት የአረብኛው ቃል የምስራች ማለት ነው። ቡሽራ ማለት ነው። የምስራች ማለት ነው የቃሉ ትርጉም ማለት ነው። ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠው ኪታብ ነው። ኪታብ ማለት ምን ማለት ነው ብለን ስንል ኪታብ ማለት ሬቪሌሽን በሚል ይመጣል በቁርአን ውስጥ። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ቁርአን ኪታብ ሆኖ ነው የወረደላቸው።
የወረደ ደግሞ ሱረቱል በቀራ ምዕራፍ 2 ቁጥር 97 እና 98 ላይ በልብ ላይ ያወርዱታልና ይላል። በልባቸው ላይ ምንድነው ወረቀት ነገር ወርዷል አልወረደም? ሱረቱል አናም ምዕራፍ 6 ቁጥር 10 ላይ እንደዛ ነው። በወረቀት የተጻፈበት መጽሐፍ በቂርጣት የተጻፈበት መጽሐፍ ባወረደን ነገር ኖሮ ካዲዎች ይህ ግልጽ ድግምት እንጂ ሌላ በእጃቸው ነክተውት ከዛ ይህ ድግምት እንጂ ሌላ አይደለም ባሉ ነበር አለ። ወረቀት ነገር አልወረደም ማለት መጽሐፍ ሲባል ኪታብ ሲባል ምንድነው ወሂ በሚል ተንዚል በሚል ይመጣል። ልክ ለኢሳ ኢብኑ መርየም ማለት ሰላም የተሰጠውም ዲቫይን ሬቪሌሽን የተሰጠው ልክ ዮሐንስ ወንጌል 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁና ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ የምለውና የምናገረውን ትእዛዝ ሰጠኛል። ዮሐንስ ወንጌል ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና ይላል። ማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ የአምላክን ወንጌል እያስተማረ መጣ፣ በወንጌል እመኑ አለ ይላል። ስለዚህ ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠው ወንጌል የሚባለው ነገር ኦራል ፎርም ነው፣ ግራፊክ ፎርም አይደለም። ገብቶሻል? ንግግር ነው አምላክ የሰጠው ማለት ነው። ወሂ ነው፣ ዲቫይን ሬቪሌሽን ነው እንጂ የሆነ በወረቀት የተጻፈ ነገር አልሰጠውም። ይሄን ይመስላል። አኒ ሚት ነሽ እና ስለ ሰላትና ስለ ጾም ጠይቀ ፈልጌ ነበር። ሰላት ነብዩ መሐመድ ተመለሰልሽ? ያውኑ ምንም የሰማንሽ ነገር የለም። አዎ ተመልሰልኛል። እሺ ሰላትን ጠይቀ ነበረ። ነብዩ መሐመድ ከመምጣታቸው በፊት ከዛ በፊት የነበሩት 50 ጊዜ ነበር የሚሰግዱት በቀን እና እሳቸው ተመላልሰው አድርገው ሄደው ነው 50 ነበር ሳይሆን እንጃ አላውቅም። እንደዛ ሳይሆን 50 ተሰጥቷቸው እየወረዱ ወደ 5 መጣ ነው ጠይቀዋላን አድርገው ሄደው ተመላልሰው ነው ሙሴ ሙሳ አስቀንሰላቸው እያለ እየተመላለሱ ነው። ሙሴ ነው ያለው እንጂ ግን ጥንት የነበረው የነሱ 50 ነበር የሚል አላነበብኩም እኔ። እንደዛ ሐዲሱ የሚል አይመስለኝም። እስቲ ቼክ አደርገዋለሁ። ሙሳ ጋር ሄደው የተቀበሉት 50 ነበርና ሙሳ ይቀንስልሃል ጠይቀው ኡመቶች አይችሉም ተብሎ ከዛ ቀንሶ 5 እንደገባ ነው ማቀው። ግን ጥንት የነበሩት 50 ነበር የሚል ነገር አላነበብኩም። ምናልባት ሐዲሱን ድጋሚ ማየት ይኖርብኛል ኢንሻአላህ። እሺ እንዳላሳስትሽ። የነበሩት እኮ ፀሐይ ከመጥለቋ በፊትና ፀሐይ ልትወጣ ስትል ነበረ አይደለ ሰላት የሚያደርጉ የነበረው በኢሳም በኢብራሂም ጊዜ ነበሩት። ምን ስትል ምን ስታረግ ማለት እኔ ጥልቅ በትክክል ባላቅም ግን ጠዋትና ማታ ፀሐይ ከመውጣቷ በፊትና ፀሐይ ከመጥለቋ በፊት በቀን ምን ላይ ነው እንደዛ የሚለው? በቀን ሁለቴ ምናምን የሚለው የትኛው ላይ ነው ያለው? የረሱል ሐዲስ የሚባል የሆነ ሶሻል ሚዲያ ላይ ነው ብቻ ያየሁትና ረሱል አንዳንድ ሰዎች ዝም ብለው ይለጥፋሉ እና የሚለጣጠፉ ነገሮች ሳይሆኑ ከሐዲሱ መረጃ ምንጭ መጠቀስ አለበት። እያንዳንዱ ይሄ ዲን ስለሆነ በምንጭነት ነው ራሱ ማለት ነው። ማንም ሰው የሆነ ነገር ቢልሽ ደሊል አምጣ ነው ማለት ያለብሽ። ወይድም ቢሆን ሐሰንም ቢሆን ከዚህ በኋላ አንቺ የመረጃ ሰው ነሽ፣ ክፍተት የለበትም። እንደዛ ነው ቁርአን እንደዛ ነው የሚናገረው። ቁል ሃቱ ብርሃነኩም ኢን ኩንቱም ሳዲቂን ነው የሚለው። እውነተኛ ከሆናችሁ ማስረጃችሁን አምጡ ነው የሚለው ሱረቱ በቀራ ምዕራፍ 2 ቁጥር 112 ላይ። ባይብል ላይም እንደዛ ነው። ኢሳይያስ ላይ ምዕራፍ 40 ቁጥር 21 ላይ እንደዛ ነው የሚናገረው። ክርክራችሁን አቅርቡ ማስረጃችሁን አምጡ ነው የሚለው። ማስረጃ ከዚህ በኋላ የማስረጃ ነው፣ ዘመኑ አይፈቅድም። ከዚህ በኋላ መክሊት ማንም ሰው እየመጣ ኩራፋቶችን የሚረጭባት ሰው አይደለችም። ኩራፋት ማለት ሚቴዎሎጂካል ተረት ተረት የሚያወራት ሰው አይኖርም ከዚህ በኋላ በመረጃ ነው መክሊት የምታወራው። እኔ ቤት መጣችሁ ያለ ማስረጃ ማንም ሰው እንዲያወራችሁ አልፈልግም። እናም ብትሆን መክሊትም ብትሆን ማንም በቃ ዘመኑ እንደዛ ነው። ራሱ 21ኛው ክፍለ ዘመን ላይ ነው ያለነው። ለምሳሌ ተባለ አሉባልታ እንትን አይደለም። ራሱ አፒቱ ኦቶሪቲ ፋላሲ የሚባል ነገር አለ። ከሌ ያለ ሲባል ወይም ደግሞ አሉባልታ አያስፈልግም ለማለት ፈልጌ ነው። ምንጭ ያስፈልጋል ለማለት ፈልጌ ነው። በርቺ። እሺ ጊዜ ካለቀ አንድ የመጨረሻ ጥያቄ ልጠይቅና ሚዩት አድርጌ ላዳምጥ። ጊዜ ካለቀ እሺ። ቁርአን ማን ጻፈው? በማን ተጻፈ? ለምን ነብዩ መሐመድ ማንበብም መጻፍም አይችልም? ቁርአን በማን ተጻፈ? በምን ተጻፈ?
ረሱል ሰለላሁ ዐለይሂ ወሰለም ቁርአን ወረደላቸው እንጂ ቁርአን አልጻፉትም። ጸሐፊዎቻቸው 48 የሚደርሱ ጸሐፊዎች ነበራቸው። ዘይድ አለ፣ ዑመር አለ፣ ዑስማን አለ፣ አሊ አለ፣ የተለያዩ ጸሐፊዎች አላቸው። ወደ 48 የሚደርሱ ጸሐፊዎች ነበራቸው። ረሱል ሰለላሁ ዐለይሂ ወሰለም ወህይ ሲወርድላቸው በተለያየ ሄትሮጂኔስ በሚባል ማቴሪያል ላይ ነበር የሚጽፉት የነበረ። በበጋ አጥንት ላይ፣ በስስ ድንጋይ ላይ፣ በቴምር ቅጠል ላይ፣ በዘንባባ ቅጠል ላይ፣ በሸክላ ላይ፣ በተለያየና በብራና ላይ፣ በጡብ ላይ፣ ከዛም ባሻገር ደግሞ በእንትን ላይ በደንገል ላይ፣ ደንገል ማለት ታውቂያለሽ፣ ፓፒረስ በሚባለው ማቴሪያል ላይ፣ በተለያየ ማቴሪያል ላይ ነበረ የሚሉ። ከዛ በኋላ ግን በአንድ እንትን ላይ በአንድ ብራና ላይ ግን ያስቀመጠው ግን ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የኢማማ ጦርነት በሚባለው ኸሊፋው አቡበከር በነበረበት ሰዓት ላይ ዘይድ ነው እንዲጽፍ የተደረገው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አልጻፉም። እሳቸው ይናገራሉ። ከስር ጸሐፊዎች ነበሯቸው ወደ 48 የሚደርሱ። ይሄ ነው ትምህርታችን። በረሱል ጊዜ የተማሩ ሰዎች ወይም መጽሐፍ ማንበብ የሚችሉ ሰዎች 46 የሚደርሱ ሰዎች ነበሩ ማለት ነው። በዛ ይጽፉ ላጻፍኩልህ ብሎ ይለዋል ማለት መልካም ሆኖ ስለታየው ለጓደኛው ቴዎፍሎስ ለሚባለው የጻፈው ነው። እሱንና የሐዋርያት ስራን የጻፈው ሉቃስ ነው። ቴዎፍሎስ ለሚባል ጓደኛው ነው የጻፈለት የሐዋርያት ስራ፣ ሐዋርያቶች የሰሩትን ስራ ብሎ ከየት አመጣው ብለን ስንል ሉቃስ ያመጣው ከጳውሎስ ነው። ከጳውሎስ የሰማውን ነገር ነው። የጳውሎስ ተማሪ የነበረ ሰው ነው። ስለዚህ የሉቃስ ወንጌል ጻፈው። ማርቆስ ደግሞ የምትዩ ደግሞ አንዳንዴ አይ ቲንክ የጴጥሮስ ተማሪ ነው ይላሉ። ግን ኦፍ ኮርስ ሊሆን ይችላል ራሱ ብዬ አምናለሁ። ግን ዘመዱ በርናባስ ነው፣ ያክስት ልጅ ነው ራሱ በርናባስ የሚባል አለ። በርናባስ የሚባል አለ። የእሱ እንትን ነው ከእሱ ነው ያገኘውም የሚል ነገር አለ ራሱ ማለት ነው። እና ማርቆስ እሱም ራሱ የኢየሱስ ክርስቶስ ሐዋርያ አይደለም። ኢየሱስ ክርስቶስን አግኝቶት አያውቅም፣ አይተዋወቁም ከኢየሱስ ክርስቶስ ማለት ነው። ሌላው ያው የማቴዎስ ወንጌል መጀመሪያ ማቴዎስ የጻፈው በዕብራይስጥ ቋንቋ የጻፈው የነበረ ነው። እሱ ጠፍቷል ተብሎ ከዛ የማርቆስን ወንጌል ሶርስ አድርጎ የጻፈው ሰውዬ በማቴዎስ ዳቦ ስም ነው ግሪክ ኮይኔ ያዘጋጀው ማለት ነው። የግሪኩ ላይ ያለውን የማቴዎስን ወንጌል የጻፈው አይታወቅም ማን እንደሆነ ራሱ ማለት ነው። የዮሐንስ ወንጌል አጨቃጫቂ ነው ራሱ ማን የጻፈው የሚለው ነገር ለማለት ነው። ሐዋርያው ዮሐንስ ነው ወይስ ፕሪስፔሪያ የሚባል ዮሐንስ ነው የጻፈው በሚለው ላይ ጭቅጭቅ አለው ራሱን የቻለ በታሪክ ውስጥ ማለት ነው። እና አጨቃጫቂ ናቸው። 4 ወንጌሎች ናቸው። ግን ከ4 ወንጌሎች ብዙ ወንጌሎች ነበሩ። የበርናባስ ወንጌል፣ የቶማስ ወንጌል፣ የመቅደላዊት ማርያም ወንጌል፣ የጴጥሮስ ወንጌል የሚባሉ ሉቃስ 1:1 ላይ ያለውን ብዙዎች በየተራ ታሪክን ሲያዘጋጁ የሚለውን ኦሪገን ወይም አርጌንስ ሲጽፍ ምንድን ያለው ኮሜንት ሲያደርግ ብዙ ወንጌሎች ነበሩ ብሎ ከዛ ውስጥ ይጠቅሳቸዋል። የማቲያስ ወንጌል የማቴዎስ ሳይሆን የማቲያስ ወንጌል፣ የቶማስ ወንጌል፣ የጴጥሮስ የሚባሉ አሉ። ከዚህ ውስጥ ግን የተመረጡት 4 ብቻ ናቸው ይላል። 4ቱ የተመረጡበት ምክንያት ደግሞ ለምንድን ነው? ስለ ስቅለት ስለሚያወሩ ነው 4ቱ። ሌሎቹ ደግሞ ከዛ ውጭ ያሉት ደግሞ ስለ ስቅለት አያወሩም ማለት ነው። እስቲ ላሰማሽ አንድ ላሰማሽ መምህር ዲያቆን ያረጋል አበጋስ ስለ ወንጌሎቹ በሚናገርበት ሰዓት ላይ 4 ወንጌሎች የተመረጡበትና ሌሎች ወንጌሎች ያልተመረጡበት ምክንያት የተናገረበትን ላሰማሽና ኢንሻአላህ እንትን እንዳለ ማለት ነው። እናጠቃለን ወደ ቀጣይ ጥያቄ እንሄዳለን ማለት ነው። ኡስታዝ እንዴት ናችሁ? ሰላም ነው። እየሰማኋቸው አጋጣሚ ፓርክ አድርጌ ነው ለመጠየቅ ብቻ ነው። እሺ ጠይቃለህ። አንዴ ምናልባት ስሚው ይሄንን ሁለተኛው የዚህ የህማማት ሌላው ጠባይ የመጽሐፍ ቅዱስ መጽሐፍት ቀኖና ሂደት ዋናና መሰረታዊ መለኪያው ነጥብ ህማማት ነበረ። የቅዱሳት መጽሐፍት ቀኖናዊ ሂደት ራሱን የቻለ ሰፊ ጉዳይ ነው። ዲያቆን ሄኖክም አንስቶታል። ቅዱሳት መጽሐፍ ቅዱስ ብለን የምናምነውን የሰጡን ከሐዋርያት ቀጥሎ የተነሱ የተለያዩ አባቶች በዘመናት ብዙ ወጥተው ወርደው ነው እና በዘመን ሐዋርያት ከዛም ቀጥሎ እስከ 3ኛ 4ኛ መቶ ዓመት ድረስ የሐዋርያትን ስም የያዙ የተለያዩ መጽሐፍት ይሰራጩ ነበር። አሁን እኛ በብዙ ነገር እድለኞች ነን። ለምን? ወንጌሉ ራሱ ተለክቶ 4 ነው። መልእክታቱ ተለክተው ተሰጥተውናል። አሁን የትኛው ወንጌል ነው ትክክሉ ብለን አንቸገርም። የተሰጠውን መጠቀም አቅቶን ካልሆነ ወደ 2ኛው 3ኛው መቶ ዓመት እንመለስና በሐዋርያት ስም ይሰራጩ የነበሩትን ወንጌል የሚል ስም ያላቸውን እስኪ በጣም የታወቁትን ዋና ዋናዎችን ብቻ ላንብብላችሁ እና ያኔ ብትኖሩ ኖሮ የትኛውን ትመርጡ ነበር
እስኪ ለራሳቸው የቤት ስራ ውሰዱ። አንደኛ የቶማስ ወንጌል የሚባል ነበረ፣ ሁለተኛ የእንድርያስ ወንጌል፣ ሶስተኛ የፊልጶስ ወንጌል፣ አራተኛ የማርቆስ ወንጌል፣ አምስተኛ የማቴያስ ወንጌል፣ ስድስተኛ የዕብራውያን ወንጌል፣ ሰባተኛ የመርቃያን ወንጌል፣ ስምንተኛ የግብፃውያን ወንጌል፣ ዘጠነኛ የባሲሊዲስ ወንጌል፣ አስረኛ የእውነት ወንጌል ጎስፔል ኦፍ ትሩዝ የሚሉት፣ 11ኛ የማርያም ወንጌል፣ 12ኛ የአራቱ ሰማያውያን ኃይላት ወንጌል፣ 13ኛ የይሁዳ ወንጌል፣ 14ኛ የሉቃስ ወንጌል፣ 15ኛ የናዝራውያን ወንጌል። ታከታችሁ አይደለ? 16ኛ የኢብራውያን ወንጌል፣ 17ኛ የ12ቱ ወንጌል፣ የያዕቆብ ወንጌል፣ ወደ 25 ቢያንስ ዋና ዋና ይሰራጩ ነበር። ከነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን አራቱ ብቻ ተመረጡ? ሰማሽ? ከእነዚህ ሁሉ ውድቅ ሆነው አራቱ ለምን ተመረጡ? ምክንያቱም ነው የሚነግረን። ነበሩ ብዙ ወንጌሎች። አሁን ስሚው ሁሉም ስህተትና ችግር ያለባቸው ሆነው አይደሉም። ግን ከአራቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ሕማማት በግልጽ አያነሱም ነበር። ዋና ችግራቸው ያ ነበር። ለምሳሌ የቶማስ ወንጌል የመሳሰለው ይሄ ዘኢንፋንሲ ጎስፔል የሚባለው በጣም ትኩረት የሚያደርገው በጌታችን የልጅነት ዘመኑ ላይ ነው። ጌታችን ተአምራትን ማድረጉን ይናገራል። ጭቃውን እፍ ሲለው ወፍ መሆኑን ምናምን፣ በፀሐይ ጮራ ላይ መቀመጡን፣ ይሄ ችግር አልነበረውም። ግን ሕማማቱን አያነሳም። ዝም ነው፣ ዝም ሳይለንት። ስለዚህ የክርስቶስን ሕማማት የማያነሳ ወንጌል ሊሆን አይችልም። ሰማሹ? ሕማማት የሚባለው ያው ስቅለቱን፣ ሞቱን፣ መገደሉን ምናምን የሚያወራው ነገር የለም መጽሐፉ። ሌሎች ወንጌሎች እንደዛ ይናገሩ ነው ውድቅ የተደረጉት ዝም ነበር የሚሉት። ስለዚህ ስለ ስቅለት ካላወራ ወንጌል አይደለም ብለው በዛ የተነሳ ነው ያስወገዱት አለ። እሺ እንዲህና እንዲህ ባለ ነው አራቱ ብቻ ተለይተው የተመረጡት ማለት ነው። በነገራችን ላይ ቤተክርስቲያን ናት መጽሐፍ ቅዱስን የሰጠችን የወሰነችው እንጂ መጽሐፍ ቅዱስ አለ ቤተክርስቲያንን የሰራው። መጽሐፍ ቅዱስ አሁን በምናውቀው መልኩ ሳይኖር ቤተክርስቲያን ነበረች። 3000 ሰዎች በጴጥሮስ ስብከት ሲያምኑ ቤተክርስቲያን ነበረች። መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክትም የለም። ጳውሎስ ገና አልተጠራም። 14ቱ መልእክታት የሉም። ወንጌሎችም አልተጻፉ። አንድ ሰው መጽሐፍ ቅዱስን አለ መጀመሪያ ማወቅ ያለበት ቤተክርስቲያን ነው ማወቅ ያለበት። ለምን? ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጽ መንገድ ነው። ተመልካች፣ እምነቷን በሚገልጽ መልኩ ነው የመረጠችው። እነዚህ አራቶቹ ሲመረጡ ለእሷ ለእምነቷ በሚስማማት በኩል ነው የመረጠችው። እምነቷን የማይስማማት ከሆነ ግን አትፈልገውም። ስሚው ቤተክርስቲያን ተለይተው ሰው መጽሐፍ ቅዱስን ሊረዳት ያልነበረች 3000 ሰዎች በጴጥሮስ ስብከት ሲያምኑ ቤተክርስቲያን ነበረች። መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክትም የለም። ጳውሎስ ገና አልተጠራም። 14ቱ መልእክታት የሉም። ወንጌሎችም አልተጻፉ። አንድ ሰው መጽሐፍ ቅዱስን አለ መጀመሪያ ማወቅ ያለበት ቤተክርስቲያን ነው ማወቅ ያለበት። ለምን? ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጽ መንገድ ነው። ከቤተክርስቲያን ተለይተው ሰው መጽሐፍ ቅዱስን ሊረዳው አይችልም። ለዚህ ነው በዓለማችን 30 ምናምን ሺህ። ሁለተኛው የዚህ የሕማማት ሌላው ጠባይ የመጽሐፍ ቅዱስ መጽሐፍት ቀኖና ሂደት ሰማሽው? እንደዛ አለ እንግዲህ ማለት ቤተክርስቲያን እምነቷን በሚገልጽባት መልኩ ነው። ተሰቅሏል ብላ ካመነች ተሰቅሏል ብሎ የሚደግፋትን ነው እንጂ የምትመርጠው ሌሎቹን መምረጥ አትፈልግም። ለምን? ስለ ስቅለት ካላወሩ ወንጌልም ሊባሉ አይችሉም ነው የእሷ ፖይንት። እኛ ደግሞ ወንጌል የሚባል ነገር አለ፣ ለኢየሱስ የተሰጠ ወንጌል አለ ይላል። የአዲሱ መደበኛ ትርጉም የመጽሐፍ ቅዱስ ማህበር ሲያሳትመው መግቢያ ላይ ምንድን ነው የሚለው? ሊቃውንቶቹ እንዲህ ይላሉ አለ። እነዚህ አራቱ ወንጌሎች ከመምጣታቸው ፊት አንድ ወንጌል ነበር፣ በአንድ ወቅት የነበረና የጠፋ ወንጌል አለ። ያንን መሰረት አድርገው ነው ይላል። እስቲ ላንብብልሽ ካለ ቦታውን አገኘሁ። ቆይ ላንብብልሽ። የ1993 እትም ነው፣ የአዲሱ መደበኛ ትርጉም ነው። የመጽሐፍ ቅዱስ ማብራሪያው የአዲስ ኪዳን መግቢያው ላይ እንደዚህ ይላል። እንደዚህ ይላል። እሺ እንደዚህ ይላል። የወንጌላት ምንጭ ስነ ቃል በጥንቱ ዓለም ስነ ቃል ትልቅ ቦታ ስለነበራቸው ጸሐፊዎቹ በዚህ ረገድ የጋራ ምንጭ ተጠቅመዋል። እነዚህ አራት ወንጌሎች የጋራ ምንጭ ተጠቅመዋል አለ። የወንጌላቱ ምንጭ ከነርሱ በፊት የነበረ ወንጌል ነው። ምሁራን እነዚህ ወንጌሎች ከመጻፋቸው በፊት አንድ ሌላ ወንጌል ነበረ ይላሉ። ጸሐፊዎቹ ወንጌላቸውን የጻፉት በአንድ ወቅት የነበረውና በኋላ ላይ የጠፋውን ወንጌል መሰረት አድርገው ነው ይላል። ያዙልኝ፣ እሱን ሳይቀላቀል ያዙልኝ፣ ብቻ ያንን ያዙልኝ። ሃኒ ሰማሽ? ልድገምልሽ።
የወንጌላቱ እነዚህ አራት ወንጌሎች ምንጭ ስነ ቃል ነው ይላል። በጥንት ዓለም ስነ ቃል ትልቅ ቦታ ስለነበራቸው ጸሐፊዎቹ በዚህ ረገድ የጋራ ምንጮች ነበራቸው። የወንጌላቱ ምንጭ ከነሱ በፊት የተጻፈ ወንጌል ነው። አንዳንድ ሰዎች እነዚህ ወንጌሎች ከመጻፋቸው በፊት አንድ ሌላ ወንጌል ነበረ። ጸሐፊዎቹ ወንጌላቸውን የጻፉት በአንድ ወቅት የነበረውና በኋላ የጠፋውን ወንጌል መሰረት አድርገው ነው። ስኮላሮች ናቸው ይህን ያስቀመጡት። ግልጽ ነው። ታኒ ኡስታዝ ልጠይቅ። የፈለጉትን መርጠው ነው ሰው የመረጠልን ነው እንትን እያልን ያለ ነው ማለት ነው። እንደዛ ነው። ያ ነው ያለው። ግን እኛ የምናምነው ያ ነው። አራት ወንጌሎች ከመጻፋቸው በፊት ለኢየሱስ የተሰጠውን ወንጌል ነው የምናምነው። ተሰጥቶታል ብለን ነው የምናምነው። ይሄ እነዚህ አሁን ውስጡ አንቺ ያሻቸው አራት ወንጌሎች መለኮታዊ ቅሪት ውስጡ አለው። የዛ ያ አንድ የነበረው ወንጌል ከዛ ውስጥ የተወሰዱ ሀሳቦች አሉበት። በላዩ ላይ ደግሞ የተጨመሩበት ነገር አለ። ይሄንን ነው የምንለው። ልስገድ እኔ ሐሰን አናግረው እስኪ እንግዳችንን። እሺ ማነው ስምህ? እኔ አቤል። አቤል ኦኬ። አቤልዬ አናግረው። እሺ ከሐሰን ጋር አውሩ እስኪ የተወሰነ። ሐሰን ሰላም ብያለሁ። ሰላም ብያለሁ። አቤል እንዴት ነህ? እግዚአብሔር ይመስገን። እኔ እንትን አይደለሁም፣ ብዙ አንባቢ ሰው አይደለሁም። ዝም ብዬ ጥያቄዎች ጥያቄ ከመጽሐፉ ሳይሆን ለጠቅላላ እውቀት። ያንተ ይቆራረጣል፣ አይሰማም። አብሽር፣ ይሰማል አሁን? እሺ ጠይቅ ጥያቄ። አሁን ይሰማል። እሺ አሁን ሁሉንም ሃይማኖት እንደዚህ ስታስስ ፈጣሪ ምዕመኑን ሊፈውስ ሊያድን ይገባልና በእስልምናና በክርስትና ስታይ ክርስቲያኖች አምላክ የታመመ ይፈውሳል በስሙ፣ ከተለያየ መናፍስት ጥቃት ነፃ ያወጣል ምናምን። መስጂድ ውስጥ ደግሞ ይህን ነገር አናይም። ሰው በአላህ ስም ሲፈውስ ሲድን ነፃ ሲወጣ አናይምና እንዴት ነው ይሄ ነገር? አምላክ እኮ መስራት አለበት። ዝም ብሎ መመለክ ብቻ ሳይሆን መስራት ኃይሉን መግለጥ አለበት። እና በሙስሊሞች እንዴት ነው ፈውስ የሌለው? አብዛኛውን ደግሞ ጸበል ቦታ ቸርች የሚመጡ ሙስሊሞች ናቸው ሲታመሙና አምልኳቸው መስጂድ ነው፣ ፈውሳቸው ደግሞ ቸርችና ጸበል እንዴት ይሆናል? አምላካቸው እንዴት አይፈውሳቸው? እሺ እና ጥያቄ በመጀመሪያ ደረጃ እስልምና ማነው ሙስሊሞች ወደ እናንተ እምነት ቦታዎች ሆን ብለው ለመፈወስ ብለው መጡ። ይሄ እስልምና አይፈቅድላቸውም። በመጀመሪያ ደረጃ ያለ እምነታቸው የሆነ ቦታ ላይ የሌላ እምነት ተከታዮች የሆነ ቦታ ላይ ፈውስን እናገኛለን ድነትን እናገኛለን ብለው እዛ ቦታ መድረስ የለባቸው። እንዲህ ነው አላዋቂ ሙስሊሞች ናቸው እንደዚህ አይነት ቦታ የሚሄዱ ሃይማኖታቸውን በጥንቃቄ የማያውቁ ማለት ነው። በተቃራኒ እንደምታየው አንተ ክርስትና ላይ እንደምታየው መድረክ ላይ እንኳን እየወጡ ነብይ ነን እያሉ ሰዎችን እሳር የሚያስግጡ እንዲሁም በኢየሱስ ስም እያሉ አጋንንትን የሚያወጣልን ብዙ ነገር የሚያደርጉ በመድረክ ላይ በተለይ ኢትዮጵያ ውስጥ ልከነገር። አይ ሐሰን ሙስሊም መስለኝ ነው የጠየቅኩህ እንጂ እኔ ሙስሊም ካለ ክርስቲያኖች ላይ ለምንድን ነው እንደዚህ የሚደረገው ብዬ አሁን እንዳልከው ሳር የሚያስቅጥ ካለ ገብቼ ጠይቀዋለሁ። በጣም ስተት ነው። ግን አሁን አንተ ሙስሊም ነህ። ለናሙና ነው ያልኩህ። እሺ ገብቶኛል። ለናሙና ነው ያልኩህ። ኢቭን መድረክ ላይ እንደ ኢትዮጵያውያን መድረክ ላይ ሲያደርጉ ሱፍ ለብሰው ማይክ ይዘው እንፈውሳለን፣ እናድናለን፣ በኢየሱስ ስም አጋንንት እናወጣለን የሚሉ ኦርቶዶክሶች እንዲሁም ደግሞ ከክርስትናው እነ ማናቸው አባ ማን የሚባሉት ሰውዬ ውሃ እየረጩ በዚህ በመቁጠሪያ ጀርባ እየመቱ እናወጣለን እያሉ ወይም እንፈውሳለን እያሉ ይሄንን ነገር አይተናል አይደል እንዴ? ያው ምንድነው ኦርቶዶክስ እንትን ላይ እስልምና ላይ ለምሳሌ መስጂድ ውስጥ ነው አባባሌ። አሁን ሰዎች እኮ በጣም ይጠቃሉ። ስንቱ ነው መንገድ ላይ አብዶ የምናየው፣ ታሙ የምናየው፣ መተቱ፣ ድግምቱ፣ ሟርቱ፣ አስማቱ ብዙ ነገር አለ መንፈሳዊ ጥቃትና ይህን መንፈሳዊ ጥቃት ደግሞ የምናሸንፈው አማኞች በእምነታችን ነው፣ በክርስትናውም በእስልምናውም። እስልምናው ላይ ስትሄድ ግን በአላህ ስም ተብሎ ነፃ ሲወጣ አይተናናቅም።
የታመመ ሰው ሲፈወስ አናይም። ለምንድን ነው ኃይል ያጣው የሙስሊሞች አምላክ የሚል ድፍረት ካልሆነብን ጥያቄ ይሄ ነው። እሺ ኃይል ታጠው ሳይሆን ቁርአን ለምሳሌ እኛ ቁርአን ፈውስ ነው ብለን እንላለን። በእኛ በእስልምና ሩቅያ የምንለው አለ። አንድ ሰው ለምሳሌ እንደዚህ መንፈሳዊ ነገር ህመም ያመመው ሰው ቁርአን ተቀርቶበት የሚፈወሱ ሰዎች አሉ። ቁርአን ፈውስ ነው ራሱ፣ ስንሰማውም ፈውስ ነው፣ ስንቀራውም ፈውስ ነው። ለታመሙ ሰዎችም ደግሞ ሲቀራላቸው እንደ መድኃኒት ነው። ነገር ግን ሙስሊሞች ይህንን ድርጊት ሲያደርጉ በቪዲዮ አይለቁም፣ አያሰራጩም። አንዳንድ ነገሮች ተለቀው ልታዩ ትችላለህ። ነገር ግን ሙስሊሞች እንደዚህ ህመመኞችን በቁርአን ሲፈውሱ በቪዲዮ ቀርጸው ወይም በአደባባይ አሳዩ። እስልምና እንደዛ ስለማይፈቅድም ነው። ገብቶካል? እስልምና እንደዛ አይፈቅድም። በቪዲዮ ማሳየት እኛ እንፈውሳለን፣ እኛ እናድናለን ምናምን እየተባለ እንደዚህ የዝናና የእንትን መሰብሰቢያ አይደለም እስልምና። በእስልምና እንደዛ አይፈቀድም እንጂ ፈውስ በቁርአን አለ። ገብቶካል? እኔ ምን መሰለህ እዚህ ጋር በቃ መልሰልኛል፣ ግን የታዘብኩትን ነው። እኔ እና አንዳንድ ገዳማት ምናምን እንሄዳለን እና ሙስሊሞች እናገኛቸዋለን። የሚገርም ነገር በብዛት እና በተለያየ ኬዝ በዚህ በመናፍስቱ ጥቃት በተለያየ ነገር ደከመን፣ በቃ ብዙ ሞከርን፣ አሁን ግን እንደዚህ ብለው አብዛኛውን ጸበል ቦታ ላይ ምናምን እናገኛቸዋለን። ፕሮቴስታንት እምነታቸው በትክክል ያልተረዱ ሰዎች ናቸው እንደዚህ አይነት ቦታ የሚሄዱ። እስልምና እምነትን የራሳቸውን እምነት ወይም የያዙትን እምነት በትክክል ያልተረዱ ሙስሊሞች ናቸው እዛ ቦታ ላይ የሚሄዱ። በትክክል እስልምናቸውን በተግባር የሚኖሩና እምነታቸውን የተረዱ ደጁን አይረግጡ። እውነቴን የምነግርህ ገብቶካል? ምንድነው ምናልባት ልጠይቀው በቀጥልኝ። ቆይ ወገናችን ቆይ አንዴ። ሀሰኑ አቤት ሀቢቢ እንዴ ወጣ እንዴ? ወጥቷል። አይ በነገራችን ላይ መጨረሻ ያነሳው ሀሳብ በተለይ እኔ ልናገረው የነበረው ሀሳብ ነው ያነሳው። ማለት እነሱ ድራማቸውን ያቀናበሩ ቴሌቪዥን ላይ ላይቭ ላይ እንደዚህ ያደረጉ አላማቸውም ይህንን ነው። በቃ እኛ እንደዚህ እናድራለን ማለት ነው። እኛ ደግሞ የእክላስ ስራ ነው የምንሰራው። እኛ ሩቃ አልሐምዱሊላህ አያተል ኩርሲ አመነ ረሱል ቀርተን አላህ ሱብሓነሁ ወተዓላ ቁርአኑ እኮ መድኃኒት ነው ለውስጥም በሽታ ለውጭም በሽታ። ምንም ጥርጥር እኛ በራሳችን ያየነው ነው። አሁን ከኛ መካከል እስኪ ቀርቶ በአላህ ፍቃድ የዳነ ስንቱ አለ። ምናልባት እሱ የራሱን ገዳም ገብቶ እንደዛ ሲቀባጥሩ አይቶ ሊሆን ይችላል። እኛ ጋር መጥቶ በተጨባጭ ያየው ነገር የለም። ሲጀመር ይሄ ነገር ማስረጃም ደግሞ ሊሆን አይችልም። የሰዎች አነጋገር ማለት ነው። ከቁርአንና ከሐዲሳችሁ ምናልባት አሁን ለምሳሌ አንድ ሰው በሽታ ቢኖርበት ምን ማስረጃ አላችሁ? ትድናላችሁ ወይ? በአላህ ፍቃድ የማዳን ማስረጃ አላችሁ ብሎ ቢጠይቅ አዋለን። እያንዳንዱ ቁርአን ሩቃ ተብሎ ሸሪዓን መሰረት ባደረገ መልኩ ራሱ የተዘጋጀ ነገር አለ በእስልምናችን ማለት ምንም ያልተቀላቀለበት። ስለዚህ አልሐምዱሊላህ ብዙ ሰዎች ከጅናቸው ከተለያየ በሽታ ሲፈወሱ አይተናል። አናፍርበትም። ዘምዘምስ የሚባለው ነገር እሱ ነገርም ያድናል። ሲጀመር ደግሞ አንድቴ ማንባል ትቀጥላላችሁ። ሲጀመር እኮ በነገራችን ላይ አሁን ይሄ ማለት ሆስፒታል ሄዶ የሚታከሙ ሰዎች፣ ሕክምና ቤት ሄዶ የሚታከሙ ሰዎች እንግዲህ እነዛ ፈጣሪ ናቸው ማለት ነው። ምን ለማለት ፈልጎ ነው? አጠቃላይ ግን ይሄ መፈወስ የአንድ እምነት የመጀመሪያ መስፈርት ነው። ትክክለኛ ለመሆኑ መስፈርት ነው ወይ? ይህም ደግሞ ጥያቄ ውስጥ የሚገባ ነው። ቀጥል ሀሰን አፉ ባለ ሀኒ ቆይ ትቀጥያለሽ። በቁርአን በምዕራፍ 41 ቁጥር 44 ላይ በአጀመኛ የሆነ ቁርአን ባደረግነው ኖሮ አንቀጾቹ በምናውቀው ቋንቋ አይብራሩም ኖሮልን ቁርአኑ አጀመኛና መልእክተኛውም አረባዊ ይሆናልን ባሉ ነበር። እርሱ ለእነዚያ ለአመኑት መመሪያና መፈወሻ ነው። እነዚያም የማያምኑ በጆሮቻቸው ውስጥ ድንቁርና አይሰሙትም፣ እነርሱም ከእነርሱ ላይ እውርነት ነው። እነዚያ ከሩቅ ስፍራ እንደሚጠጥሩ ናቸው ይላል እና ቁርአን ለሙስሊሞችና ለአማኞች መፈወሻ ነው። እኛ ስትረስ በሆነ ሰዓት ስንሰማው በድምፅ ብቻ ራሱ ስንሰማው እንፈወሳለን። እንዲሁም ደግሞ የታመሙ ሰዎችን ቁርአን መድኃኒት ነው እንቀራለን። እነዚህ ሰዎች ግን በቁርአን ፈውስ ሲደረግ ልክ ሌሎች ወገኖች
በአደባባይ በቪዲዮ እያሳዩ እየፈወስን ነው በፈጣሪ ስም በአላህ ስም እያሉ ሙስሊሞች ጋጋታና ዋይዋይታ እንዲሁም ያዙን ልቀቁኝን በቪዲዮ እየቀረጹ የሚያንሰራፉና የሚያሳዩ አይደሉም። ስለዚህ ኢቭን ቁርአን እንኳን በቁርአን ፈውስ ሲደረግ የታመሙ ሰዎች ላይ ሲነበብ በቪዲዮ መቅረጽ የተከለከለ ነው። ፖስት አይደረግም። የእዩልኝ ስራ አይሰራም በእስልምና። በመስጊድም ጋጋታ የለም። አዳራሽም ተከፍቶ በማይክ ተይዞ ኑ ፈውስ እዩ፣ ዛሬ ፈውስ አለ፣ ዛሬ ድነት አለ እየተባለ እስልምና እንደዚህ አይነት ስራን አይሰራም። ሙስሊሞች ሆነው ደግሞ በቤተ ክርስቲያንም ሆነ በየገዳማቱ የሚሄዱ ካሉ የሉም አይባልም፣ ሊኖሩ ይችላሉ። ነገር ግን እምነታቸውን በትክክል ካለመረዳት፣ ካለማወቅ፣ ከእውቀት ማነስ የተነሳ የሚያደርጉት ድርጊት ነው። እነዚህ ሰዎች ሊማሩ ሊገሰጹ ይገባል። እምነታችንን እንወቅ ነው። ስለዚህ ወገናችን ብትመጣ መልካም ነው፣ ካልመጣ ይሄ ነው እንግዲህ መልስህ። ሀኒ ቀጥይ። ያልኩ በዘምዘምም የሚባል ነገር አለ በእናንተ መዳኛ። አዎ ቁርአኑ እንደዚህ ቀጥይ። ዘምዘም ውሃ ከየት ነው? ከሳውዲ ከሆነ ቦታ ነው የሚመጣው መሰለኝ፣ አላውቅም፣ እርግጠኛ አይደለም። እሱን ግን በሱ ከብዙ ህመም ምናምን የሚድኑ አለ። ኡስታዝ ጀማል ይሄንን እስኪ ጥያቄውን መልስ ሀቢቢ። ከኔ የተሻለ እውቀት አለ። ምን አለች? አፈን የዘምዘም ውሃ በተመለከተ ፈውስ ይገኝበታል። የዘምዘም ውሃ በተመለከተ ምንም ጥርጥር የለውም። ነቢ ዓለይሂ ሰላቱ ወሰላም ይላሉ የዘምዘም ውሃ ለተጠብጣበት ነገር ሁሉ ይሆናል። አንቺን ውሃ ምንድነው የማው ዘምዘም ወይ የዘምዘም ውሃ ሲጠጪ አላህ Subhanahu Wa Ta'ala ሀጃይን ወይም ጉዳይ ሊያሳካልኝ ብለሽ ከጠጣሽ ምንም ችግር የለውም። ይሄ ማለት የዘምዘም ውሃ ምንም ኃይል አለው ማለት አይደለም። አላህ በቃ ነግሯቸዋል ለነቢ ዓለይሂ ሰላቱ ወሰላም። አመጣጡም ደግሞ የሚገርም ነው የዘምዘም ውሃ ማለት ነው። አሁን ለራብ ማስታገሻ ነው። ከነቢ ላይ እስማኤልና እንደዚህም ደግሞ ከእናታቸው ከሀጀራ ከአባታቸው ኢብራሂም ጋር የተያያዘ ነገር ስለሆነ ነው እና የተቀደሰ ውሃ ስለሆነ ያ ውሃ ምንም ስልጣን የለውም። ግን ሲጠጪው አላህ መልካም ነገር እንዲሰጠኝ ብለሽ ነይተሽ ቢጠጪው ምንም ችግር የለውም። ገብቶሻል? ያ ነው። ነገር ግን ይሄ ማለት ከፈጣሪ ጋር እያያዛል ማለት አይደለም። አንድ ሰው ማለት ነው ለምሳሌ እንበልና ሶላት ቢሰግድ የሚገኝ ጥቅም አለ። ሰደቃ ምጽዋት ብናደርግ የሚገኝ ጥቅም አለ። ልክ እንደዛው ማለት ነው የዘምዘም ውሃን ደግሞ ስንጠጣው አሁን መካ ከሄዱ ሐጅ ልናደርግ በሄንበት ጊዜ ሰዎች ይሻማሉ ያንን ውሃ ለማግኘት ማለት ነው። የተለየ ነገር እኮ የለውም። አላህ Subhanahu Wa Ta'ala በነብዩ አለይሂ ሰላቱ ሰላም አማካኝነት ጥቅሙን ስለነገረን ምን እናደርጋለን? እንጠጣለን። ከዛ በኋላ የሚፈለገው ነገር ደግሞ እናገኝበታለን። ምንም ጥርጥር የለውም። ሰው እኮ ያገኛል እኮ እኛውን ያን ውሃ ቢጠጣው ማለት ነው አላህ እንደዚህ እንዲያደርግልኝ ከጠጣው ወላሂ ያገኘዋለሁ። ነገር ግን ያን ነገር እኛ ልናውቀውም ላናውቀውም እንችላለን። እንደ ግንዛቤያችንና እንደ አስተሳሰባችን ነውና ይሄ ነው ያለው ነገር። አንተ መጠመቅ የለም፣ በእስልምና መጠመቅ የለም፣ ጥምቀት የሚባል ነገር የለም። እኛ ኢማናችን እምነታችን ነው። አንቺ አዲስ ላይ የለም መጠመቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ተመልሻለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አስተናገዳችን እንግዳችን የት ሄደ? እንግዳ ገብቶ ነበረ። ጥያቄ ጠይቆ እየተመለሰልን አስተናገደ ሄደ። ማንም ያወራው ኡስታዝ እኔ ነኝ፣ ሀምዛ እባላለሁ። ኦኬ አሪፍ ነው። ቀጥል ኡስታዝ ጀማል እያወራ ነበር፣ አቋረጥከው፣ አፉ በለኝ። አረ ችግር የለም ኡስታዝ። ማለት ማው ዘምዘም ስለዛ ጉዳይ እያወራን ነበርና ምናልባት ሀኒ ከተመለሰልሽ በቂ ሆኖ ካገኘሽ ወሰየው፣ ካልሆነ ደግሞ ኡስታዝ ጨምርልሻል። እና ጥምቀት አለ ወይ ያለች ነበር። ያ ማው ዘምዘም ጨርሰናል። ጥምቀት በእስልምና አለ ወይ ብላ በሐዲስ አለ ወይስ የለም ብላ የጠየቀች ነበር። ኡስታዝ ይመልስልኝ። ጥምቀት አለ፣ ጥምቀት አለ። አታጣቂም እንዴ? በእስልምና አለ ጥምቀት አለ መሰለኝ፣ ያለ መሰለኝ ተልሻው አለ። ጥምቀት ማለት ምን ማለት ነው ትርጉሙ?
ጥምቀት ማለት ምን ማለት ነው? በጸበል በመጠመቅ ነው። አይ ጥምቀት የሚለው የቃሉ ትርጉም ምንድነው? ምንን ያመለክታል? መዳንን ያመነ የተጠመቀ ይድናል አይደለም ነው። ጥምቀት። አይ አቆይ ልንገርሽ። ቃሉ አይ ቃሉ ትርጉም ትርጉም ነው ነው። የፈለኩት። አይ ባፕቲዝማ የሚለው የእንግሊዝኛው ቃል የግሪከኛው ቃል ማለት ባፕቲዞ ከሚለው የመጣ ነው። አጠለቀ ነው። አጠመቀ አንድ ነገር አጠመቀ ማለት መንከር ነው። መንከር የሚባል ነገር አለ። ይነከራል ራሱ ማለት ነው። መንከር አንድ ነገር ውስጥ ስታስገቢው ኦልሬዲ ጥምቀት ይባላል ማለት ነው። ለምሳሌ በእንትን ላይ ስትመለከችው ኢየሱስ እኔ የምጠመቃት ጥምቀት አለችኝ እስከምፈጽመው ድረስ እጨነቃለሁ አለ ኢየሱስ ሲናገር። እኔ የምጠመቃት ጥምቀት አለችኝ እያለ ይናገራል። አሁን ምን አይነት ጥምቀት ነው ራሱ ያ ጥምቀት ተብለሽ ብትጠይቂ ምን አይነት ጥምቀት ነው የምትይው? ኢየሱስ የሉቃስ ወንጌል ምዕራፍ 12 ቁጥር 50 ላይ የምጠመቃት ጥምቀት አለችኝ ይላል እና ኢየሱስ ስለ መከራ ነው የሚያወራው። ኢየሱስ መከራ እንደሚቀበል ለማሳየት የምጠመቃት ጥምቀት አለችኝ እስከምፈጽማት ድረስ እንዴት ይጨነቃለሁ አለ ይላል። አሁን የጥምቀት ሲባል የውሃ ጥምቀት አይደለም ያለው የመከራ ጥምቀት ይባላል ማለት ነው። እዚህ ጋር ሉቃስ 3:16 ላይ ኢየሱስ በመንፈስ ቅዱስና በእሳት ያጠምቃቸዋል ይላል። በእሳት መጠመቅ እንዴት ነው? በእሳት መጠመቅ ምንድን ነው? ሃኒ በእሳት መጠመቅ ምንድን ነው? ማቃጠል ነው። በእሳት መጠመቅ አለ እንዴ? እኮ በእሳት መጠመቅ አሁን አንድ ሰው እሳት ውስጥ ትከቸዋለሽ? አልከተውም። ስለዚህ የእሳት ጥምቀት ማለት ያው የመንፈስ ቅዱስ ልምምዱ ነው። መንፈስ ቅዱስ በእሳት ይመሰላል በባይብል ራሱ ማለት ነው። ስለዚህ አሁን ምንድነው የመንፈስ ቅዱስ ጥምቀት ማለት እንደ ውሃ አይደለም፣ የውሃ ጥምቀት አይደለም። ራሱ የመንፈስ ቅዱስ ጥምቀት ማለት በመንፈስ ቅዱስ መጠመቅ ማለት ነው። ዛትሚስ በመንፈስ ቅዱስ ቁጥጥር ስር መሆን ነው። እዚህ ድረስ ከተረዳሽ ሱረቱ በቀራ ምዕራፍ 2 ቁጥር 138 ላይ ያላ መንከር ያዙ ይላል። በመንከርም ካላ ይበልጥ ያማረ ማን ነው ይላል። መልሱ ማንም። ሲብጋ ነው የሚል ሲብጋ ማለት ሰገበ ነው ራሱ ነከረ ማለት ነው። አጠመቀ ነከረ መንከር ማለት ነው። ስለዚህ በመንከርም ካላ የበለጠ ማን ነው ይላል የለም ራሱ። ስለዚህ ሙስሊሞች አምላካችን አላህ በተፈጥሮ ጥምቀት ነው የሚያጠምቀን ወይም ደግሞ የሚነክረን ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 138 ላይ ያወጣላት ሐሰንዬ የውሃ ጥምቀት የለንም እኛ የውሃ ጥምቀት የለንም፣ ግን የተፈጥሮ ጥምቀት አለን። የተፈጥሮ መንክር አለን ራሱ አወጣላት ሱረቱ በቀራ ምዕራፍ 2 ቁጥር 138 ላይ አጥማቂው ማን ነው ወይም ደግሞ አንካሪው ማን ነው? አላህ ነው የሚያነክረን። ሐሰን አለ ማን አለ ማውጣት የሚችል ሌላ ሰው? አዎ መጣ። ይሄው ይታይሻል እዚህ ጋር ምዕራፍ 2 ስንት ኡስታዝ? ቁጥር 138 ሱረቱ በቀራ ምዕራፍ 2 ቁጥር 138 ላይ ይታይሻል። ያላን የተፈጥሮ መንክር ያዙ፣ በመንከርም ካላ ይበልጥ ያማረ ማን ነው? ማንም የለም። አላህ ይነክራል። መቼ ማለት ነው? በተፈጥሮ ጥምቀት በዲኑል ኢስላም ያነክራሉ። ያዙ ነው የሚለው ሱረቱል ሉቅማን ምዕራፍ 31 ቁጥር 31 ላይ ያወጣላት። ሱረቱል ሩም ነው ሩም ሉቅማን ሱረቱል ሩም ምዕራፍ 30 ቁጥር 30 ላይ ሱረቱል ሩም ምዕራፍ 30 ቁጥር 30 ላይ አይ ሱረቱል ሉቅማን መሰለኝ ባልሳሳት፣ ሱረቱል ሉቅማን ነው መሰለኝ ባልሳሳት። ሩም ነው ሩም ነው። ቁጥር ስንት ነው? ምዕራፍ 30 ቁጥር 30 አይደለ? አዎ እንደዛ ነው። ልክ ነኝ እኮ ልክ ነበርኩኝ። አዎ ወደ እውነት ተዘንባይ ሆነ ፊትን ለሃይማኖት ቀጥ አድርግ። የአላህን ፍጥረት ያቺ አላህ ሰዎችን በእርሱ የፈጠረባትን ሃይማኖት ያዟት። የአላህ ፍጥረት መለወጥ የለባትም ማለት አላህ ሰዎችን የፈጠረበት ሃይማኖት ምንድን ነው? ሃኒ ዲኑል ኢስላም ነው። ዲኑል ኢስላም ነው ራሱ ማለት ነው። እና ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደዛ ነው የሚናገሩት ማለት ነው። ምንድነው ሰው እንትን ሲል አላህ ሰዎችን የፈጠረው አለል ፊጥራ ነው የፈጠረው። ከዛ ክርስቲያን፣ አይሁድ ወይም ደግሞ ሌላ እምነት ሰዎች ያደርጓቸዋል ከጊዜ በኋላ ማለት ነው እንጂ ሰዎች ሲወለዱ በተፈጥሮ በዲኑል ኢስላም ነው የሚወለዱት ማለት ነው። እና የተፈጥሮ ጥምቀት የሚባለው ይሄ ነው በእኛ በኢስላም። ግልጽ ነው ማለት እምነትን ያዙ ማለት ነው አላህ ያለው። አዎ ዲናችን ማለት ነው። አላህ በተፈጥሮ ጥምቀት ውስጥ ነው ያጠመቀን፣ በተፈጥሮ መንክር ውስጥ ነው የነከረን። ካላህ ይበልጥ በመንክርስ ካላህ የበለጠ ማን ነው ብሎ የሚናገረው ማንም የለም ነው። ሱረቱ በቀራ ምዕራፍ 2 ቁጥር 138 የአላህን መንክር ያዙ፣
በመንከርም ከአላህ ይበልጥ ያማረ ማን ነው ይላል። ቄስ ወይም ፓስተር ምናምን አይደለም እኛን የሚነክረን አላህ ነው የሚነክረን። ይሄ ይመስላል። አሁን ኡስታዝ ጀማል ደግሞ ጥምቀት የለንም ሲልሽ ደግሞ ስለምንድን ነው እያወራ ያለው? ኡስታዝ ጀማል ጥምቀት የለንም ሲልሽ አዎ እኔም እቀበላለሁ። ጥምቀት የለንም። የምን ጥምቀት ነው የሌለን? የጸበል የምን ጥምቀት? የውሃ ጥምቀት በእስላም የለም። አሁን እኛ በኦርቶዶክስ እምነት አንድ ሰው ከተወለደ ሴትም ወንድም ቀን አለው፣ በዛ ቀኑ ይጠመቃል፣ ክርስትና ይነሳል። እዚህ ክርስትና ስም ይወጣለታል ከዓለማዊ ስም ውጪ ማለት ነው። ስለዚህ በእናንተ ደግሞ አላህ በራሱ ነው መንክር የሚያጠምቀም ስም ማውጣት ምናምን አሁን ሰው ሰራሽ ነው። የእናንተ ሰው ሰራሽ ነው ራሱ። ኖርማሊ መጽሐፋችሁ ላይ የለም ሲጠመቁ በ40 ቀንና በ80 ቀን ተጠመቁ የሚል የለም መጽሐፋችሁ ላይ። ሲጠመቁ ማለት ሲጀመር ያመነ የተጠመቀ ይድናል ነው የሚለው። እሱም ቢሆን የኢየሱስ ክርስቶስ ቃል አይደለም። ግን እስቲ ይሁን እንኳን የሚባል መጀመሪያ አንድ ሰው አምኖ ነው መጠመቅ ያለበት እንደ መጽሐፋችሁ ከሆነ። ሳያምን ሳያቅ ምንም ሳይል ህፃናትን አጥምቆ የሚል ነገር የለም። ራሱ ጥምቀት ማለት እኮ ራሱ ሮሜ 6 ላይ ስትመለከችው ከክርስቶስ ሞትና ትንሣኤ ጋር መተባበር ነው ተብሎ የተቀመጠው። አንድ ህፃን ልጅ ምኑን ይተባበራል? ምኑን ያውቀዋልና ነው። ጡጦ ብትሰጪው፣ አፈር ብትሰጪው፣ ድንጋይ ብትሰጪው ይውጠዋል። 6 ወር ልጅ አይተሽ ከሆነ ምግብ ሲጀምር መሬት ላይ ሲንደባለል አፈሩ ምኑን ወደ አፉ ይከታል። ያ ህፃን ልጅ አሁን ተባባሪ ነው። ከክርስቶስ ጋር ተባበረ የምትይው ምኑን ያውቀዋል? ግን የለም መጽሐፍ ቅዱስ ላይ የለም ጭራሹ ነው። በ40 ቀንና በ80 ቀን ተጠመቁ የሚል የለም። ኧረ የለም። ራሱ የአምነው ተጠመቁ ነው የሚለው። ሳታምኚ ሳያምኑ የተጠመቁ ሰዎች የሉ። የሌለው ነገር በዛ እኮ የሌለው ነገር በዛ። ሰው ሰራሽ ነገር ይበዛዋል ክርስትና። በነገራችን ላይ አንድ ጥያቄ ልጠይቅሽ። ኤፌሶን 4:5 ላይ አንድ ሃይማኖት አለ ነው የሚለው አይደል? እንጃ አላየሁትም። እሺ አንድ ሃይማኖት አለ ይላል። ይሁዳ 1:3 ላይ ደግሞ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል። ቅዱሳን ነቢያትና ሐዋርያት የተሰጠ አንድ ሃይማኖት አለ ይላል። ያ አንድ ሃይማኖት ማን ነው? እንደ መጽሐፋችሁ እንደናንተ ክርስትና ነው አይደል የምትሉት? አዎ። ግን ክርስትና የሚለው ቃል ባይብል ላይ የለም። ለመጀመሪያ ጊዜ ክርስትና ብሎ ስሙን ያወጣለት ማን ነው? አግናጢዮስ ነው። የአንጾኪያ አግናጢዮስ በ110 ኢየሱስ ካረገ በኋላ ሐዋርያቶቹ ሞተው ካለቁ በኋላ ከጊዜ በኋላ ነው ራሱ ክርስትና የሚለውን ነገር ስሙን ያወጣለት። ክርስቲያን የሚል ባይብል ላይ አለ። ክርስቲያን የሰው ስም ነው። ግለሰብ ክርስቲያን ይባላል። ሃይማኖቱ ደግሞ ምን ይባላል? ክርስትና ይባላል። ክርስትና ሲነሱ ምናምን ታያለሽ አይደል? ክርስትና የሚለውን ኢየሱስ አያውቀውም፣ ሐዋርያቶች አያውቁትም፣ ነቢያቶች አያውቁትም። ክርስትና የሚለውን ቃል አያውቁትም ራሱ ማለት ነው። ብሉይ ኪዳን ላይ ነበሩ። አብርሃም ሃይማኖቱ ምንድን ነው? ሃይማኖቱ ምንድን ነው? ሃኒ ክርስትና ነው። አብርሃም ይሄን ቢሰማ በጥፊ ነበር የሚያጠናግረሽ። ያጠናግረሻል እንኳን አይደለም ራሱ እነ ጴጥሮስ ቢሰሙ ራሱ በጥፊ ነው የሚያጠናግረሽ። የሃይማኖታችሁ ክርስትና ነው ብትሏቸው አልተገለጸም። እናንተ መጽሐፍ ላይ አልተገለጸም። መጽሐፋችሁ ላይ የለም። ራሱ ክርስትና የሚባል ሃይማኖት የለም። በጣም እርግጠኛ 1000 ዓመት ሰጣቸዋለሁ ክርስቲያኖች። ክርስትና የሚል ቃል ወይም ክርስቲያኒቲ የሚል ቃል ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አታገኙም ራሱ ማለት ነው። ክርስቲያን የሚለውን ቃል ደግሞ ነቢያትም አያውቁትም፣ ኢየሱስም አያውቀውም እሱን ስም። ሐዋርያቶችን ሐዋርያት ሥራ 11:26 ላይ ክርስቲያን ብለው ስሙን ያወጡላቸው ፓጋኖቹ ናቸው። የለበጣና የሽሙጥ ስም ነው ሲጀመር። የምን ስም ነው ያልከኝ? ወይድ የለበጣና የሽሙጥ ስም። ምዕራታብ የሚናገርበትን አንዴ ክፈቱላት እስቲ። ምዕራታብ የሚናገርበትን አንዴ ክፈቱላት። ምዕራታብ የሚናገርበትን አንዴ ክፈቱላት ከቻላችሁ ማለት ያለው ሰው አለ። የምዕራታብ ክርስቲያን ስማችን አይደለም ጠላትን ያወጣልን ብሎ ያለበትን የቱ ጋር ነው ያስቀመጥኩት? እስቲ ያለው ሰው ካለ እስቲ
መምህር ምህረተአብ ነው እንደዛ ያለው። አዎ ክርስቲያን የሚለውን ስም ጠላት ነው ያወጣልን ብሎ ያለበታል። የቱ ጋር ነበር ያስቀምጡት? አይ ዋይድ ሀሳቡን ሰምቼዋለሁ፣ አይቼዋለሁ። እንደዛ ብሏል። አዎ እንትኑን እየፈለኩት ግን በመጽሐፍ ቅዱስ የለም ነው። አንጾኪያ የተጠመቁ ክርስቲያኖች ምን ነበር የተባሉት? እስሚላ ኦርቶዶክስ የሚለውም የለም። አንጾኪያ ላይ ኦርቶዶክስማ 3:25 ላይ ነበር ያለው። አንጾኪያ ላይ አላዳመጥክም ማለት ነው። አላዳመጥክም ማለት ነው። ዳኙ ወይ ምን አልክ? ምንድነው ያልኩት? ምንድነው የለም ባይብል ላይ ያልኩት? ክርስቲያን የሚል የለም ነው ያልኩት። በቃ አታዳምጥም ማለት ነው። ለማንኛውም ዘፈኑን እንትን በለው ዝጋው። ክርስቲያን የሚል ቃል ባይብል ላይ የለም ነው ያልኩት። አኒ ምንድነው ያልኩት? ንገሪኝ እስቲ አኒ ድገሚልኝ። የሚደግምልኝ ሰው አለ? ገስት ላይ ካለው ምንድነው ያልኩት? የክርስትና የሚል ሃይማኖት በመጽሐፍ ውስጥ የለም ነው ያልኩት። አዎ ክርስትና የሚለው ቃል ባይብል ላይ የለም ነው ያልኩት። ክርስቲያን የሚል የለም አላልኩኝ። እስልምና የሚል ቃልና ሙስሊም የሚለው ቃል ልዩነቱ ምንድነው? እስልምናና ሙስሊም ምንድነው ልዩነቱ? የሚነግረኝ ሰው አለ? ሙስሊም ማለት የእምነቱ የእስልምና ተከታይ። ኦኬ ተከታዩ ሰውየው ሙስሊም ይባላል። እስልምናስ? እስልምና እምነቱ ነው። ክርስትናም ሃይማኖቱ ነው። ክርስትናና ክርስቲያን ልዩነቱ ምንድነው? ክርስትና የሚለውን እምነት ይዘውታል። ክርስትና ደግሞ ይዘውታል። እኔ የጠየቅኩት ምንድነው? ክርስቲያን የሚለው ቃል ባይብል ላይ የለም ነው ያልኩት ወይስ ክርስትና የሚለው ቃል ባይብል ላይ የለም ነው ያልኩት? ክርስትና እንደ እምነት ባይብል ላይ የለም ብለው ዋሂድ ይቅርታና ልዩነቱ ምንድነው? ልዩነትማ ነገሩ አታዳምጥም እንዴ? ነገሩ እኮ እነሱ ክርስትና ሲባል ሃይማኖት ነው። ኢስላምም የሃይማኖት ነው። እኔ አሁን ኢስላም አይደለሁም። እዚህ ውስጥ የምታያቸው ሰዎች ኢስላም አይደሉም። ሐሰን ኢስላም ነህ እንዴ? ኢስላም ነህ? ሙስሊም። አሁን አንተ ስምህ ራሱ እኮ ዋሂድ አቃቢ ኢስላም ምን ማለት ነው? አቃቢ ኢስላም ማለት የኢስላም እንትን ማለት ሳይሆን የዲን ዘብና አበጋዝ ነኝ። አርበኛ ነኝ። ዲን ምንድን ነው? ዲን ማለት ሃይማኖት ማለት የሃይማኖቱ አርበኛ ሰው አቃቢ ኢስላም ይባላል። እሺ ኢስላም የሚለው ቃል ባይብል ላይ አለ? ቅድም ባይብል ላይ ያለ እያሉ ከስር እየጻፉልኝ ነበር። ቅድም ስናወራ ነበር እኮ ሙሉን። ሀኒዬ ለምን ታዳክሚናለሽ? አይ አይደለም አለ በአጠቃላይ በቃ ወዲያው እንትን አልሽ። ምን ይባላል መሰለሽ? ይሄ ቶፒክ ዳይቨርት ማድረግ ይባላል። አይ በይ እረፍት አድርጊ። እረፍት ነው የሚያስፈልገሽ አንቺ። ቅድም ስናወራ እንደ አዲስ ትጠይቂያለሽ። ኦኬ እስቲ እንትን እንበልና አይዞሽ፣ አብሽሪ፣ ለበጎ ነው። አብሽሪ። ኦኬ አይበቃንም ለዛሬ ኧረ አንድ ጥያቄ ልጠይቅህ። አቃቢ ሳይሆን አቃቢ ማለት ምን ማለት ነው ትርጉሙ? ጠበቃም ይባላል፣ ጠባቂም ይባላል። አቃቢና አቃቢት እንትን አልሰቀሉትም አልገደሉትም የሚለው መጽሐፍን ፈልጌው ነበረ። ማለት ሰው የሰጠኝ መጽሐፍ አሁን ፋሚሊ ሁሉንም ነገር ወስዶብኛል እና እሱ መጽሐፍ ማንበብ ፈልጌ ነበረ። ይላኩልሽ። አብዶ የለም እንዴ?
ያልሰቀሉት ማገለጥ መጽሐፍ ያላችሁ ሰዎች የላችሁም እንዴ? አብዱ መርካቶ እኔ ጋር አለኝ። እሺ እሰጣታለሁኝ። ሀኒ እሺ አመሰግናለሁ። እኔ ልጠይቀው አንዴ ኡስታዝን አንድ ጥያቄ ይብቃን፣ ለዛሬ ይብቃንና ኢንሻአላህ ረፍት እናድርግ። ኢንሻአላህ መርሐባ ኡስታዝ ጀዛከላህ ኸይረን። አላህ ይቀበልህ፣ አላህ ይጠብቅህ። እንዳጠፋብን ሰሞኑ ትንሽ ቀዝቀዝ ያለ ነው ንጽጽሩ አካባቢ እንዳጠፋብን ኢንሻአላህ። ምን ነው ለምንድን ነው የቀዘቀዘው? እንዴ አሲያ ያለች እንዴት እኛ ምን አውቀን ኡስታዝ። እንግዲህ አሲያ ምን ሆነ የቀዘቀዘው? ሰላም አለይኩም። ንጽጽር ቀዘቀዘዋል ምናምን ይላሉ። ምን ሆነ ቀዘቀዘ? እኔ እንጃ፣ ምናልባት ቤት እየተከፈተ ስላልሆነ መሰለኝ። ኦኬ ይገርማል። እኔማ ልጠፋ አስቤ ነበር እናንተ አላችሁ ብዬ እኮ። አይ ኢንሻአላህ እከፍታለሁኝ። እኔ እናንተ በሌላችሁ ሰዓት ማለት ባልተከፈተ ሰዓት እከፍታለሁኝ። ኦኬ አይ እንግዲህ በርቱና ተበራቱና ጎብዙ። በቃ እንውጣ። አንዴ ኡስታዝ ጀነት ፈላጊ ኡስታዝ ሰልማን ነው። እስኪ ድምጽ ያሰማልን እስኪ ፌክ እንዳይሆን። ኡስታዝ ሰልማን አለ ወይስ ሌላ ነው? እሺ ወራ በቃ ኡስታዝ ጀዛከላህ ኸይር። እንውጣለን በቃ። አይ ውጡ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኧረ ጉድ ነው። ይቅርታ ኡስታዝ ጀማል አንተን ፈልጌህ ነበር። እንትን አካውንት ጠይቄህ ነበረ። ይሄ ለምንድን ነበር የቁርአን ምናምን የተባለው እና አንድ ቁጥር ጎደለ። በእንትን በኮሜንት ስመልስልህ ደግሞ እንትን አላልክም፣ አልመለስክልኝ። ኦኬ በቃ በውስጥ እናወራለን። አብሽር በቃ ችግር የለውም። የምን ቁርአን ነው አንቺ? አብሽር በቃ። ደግሞ የኡስታዝ ሰልማንን ፎቶ ነው ያረግሽው። ባለቤቱ ነሽ? እህቱ ነሽ? ባለቤቱ ነሽ? ዘመዱ ነሽ? ጀነት ፈላጊ አረበለው ዘጋችኝ። ምን አገባ ነገር ይመስላል። የማይመለከት ነገር ውስጥ አትግባ ነገር ይመስላል። መልካም ጊዜ ይሁንልህ። ጀዛከላሁ ኸይር። ጀዛ አላህ ይጠብቅህ፣ አላህ ይዘንልህ። አሚን አሚን።